አቤት ጥበብ፣ አቤት ማስተዋል፣ አቤት ሀይሚዬ፣ አቤት ማስተዋል። እንደምን አባቴ ላርግሽ። ኡፍ እስኪ ትክክል ናት የምትሉ አለን በሉኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ በጣም ረጅም ጊዜ ጠፍቻለሁ። ያው ያጋጠመኝ ነገር ስላለ ነው። ከአሁን በፊት ተናግሬያለሁ እና ለዛ ነው የጠፋሁት። ከዚህ በኋላ ግን ያው እመለሳለሁ። ከሚዲያ አልጠፋም። ያው የኔትወርኩን ጉዳይ አለ። ሰሞኑን በጣም ኔትወርክ አዛ እያደረገ ነው። ግን ያው ከዛ በፊት ነው እኔ መጥፋት የጀመርኩትና ግን ቪዲዮ ያለው በመሀል አንዳንዴ ቪዲዮ ያለሁኝና ሀይሚዬ በቀደም ያው ብሩኬ ሁሌ ይላል። እኔ ከአሁን በፊትም ተናግሬያለሁ። መኪና የሆነ ቀን በቃ ጊዜ እየጠበቅኩ ነበረ። መኪና ገዝቶ እንደሚሰጣት ተስፋ ነበረኝ። ምክንያቱም ቡቡዬ አንዴ ከተናገረ ይተገብረዋል። የሚተገብር አይነት ሰው ነው ቡቡ ማለት። የወሬ ሳይሆን የተግባር ሰው ነው ብዙ ጊዜ ማለት ነው። እና ይሄ እችን ቀን አንድ ቀን እየጠበቅኩ ነበር። እግዚአብሔር ይመስገን መታለች። እና ዛሬ ሀይሚዬ ያው መኪና ለመንዳት ብቁ አይደለሁም፣ ይቀረኛል። 1 2 አላማችን ብዙ ነው። ወደፊት የትም አይሄድብኝም፣ እደርሳለሁ። ከአላማችን መፈናገጥ የለብንም። ብዙ አላማ አለን፣ ወደፊት ብዙ እቅዶች አሉን። መኪና መንዳቱ ላይ እደርሳለሁ። እንዲሁም ደግሞ ስለሱ እቅድና አላማ ብዙ ተናግራለች እና አሁንም እንዳልኳችሁ ብዙ ለማውራት አልችልም፣ ግን በቃ አስተዋይነቷን፣ በሳልነቷን አላደል አርቆ ሀሳቢነቷን በቃ አላር ይሁን በቃ የነካኝ ነገር አለና እንደ ዘመኑ ሴቶች ተስገብግባ መኪና ገዛልኝ ብላ ብትችልም ባትችልም ቁልፉን አርቄው ልቀመጥ አላለችም። በጣም የሚገርመው ነገር ማለት ነው። በጣም የዘመኑ ሴቶች እኔ እንዲህ ነው አልላችሁም፣ ግን እርጋታዋ በዛ ላይ ደግሞ እውነት ነው። መጀመሪያ መኪና ያው በደንብ መልመድ አለባት ሀይሚዬ። በዛ ላይ ደግሞ ያው እነሱ አንድ ናቸው አይደለም፣ አንድ ናቸው። ስለዚህ አንድ መኪና በቂያቸው ነው ለጊዜው። ሌላውን እቅዳቸውንና አላማቸውን ቢያሳኩበት ምንም ችግር የለውምና እጅግ በጣም ነው ማደንቅሽ ለዚህ ንግግርሽ ሀይሚዬ። በጣም እንቁ ሴት ነሽ በእውነት ማለት ነው።